ሰላም ጤና ይስጥልኝ እንደናችሁ በመጀመሪያ ኮዳ ኮዲንግ ሀብ የዩቲዩብ ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ አዳዲስ ቪዲዮዎችን ስንጭን ወዲያውኑ ወደ እናንተ እንዲደርሳችሁ ማለት ነው and so በዛሬ ቪዲዮ ሌክቸር ፎከስ አድርገን የምናየው ኮንተንት ስለዚህኛው ኮርስ which is fundamentals of programming in C++ ሚል ይሆናል ማለት ነው ስለዚህ ከዛሬ ጀምረን ስለዚህ ኮርስ ከመጀመሪያ እስከ መጨረሻ ያለውን ስቴፕ ባይ ስቴፕ ከነ ሃንድስ ኦን ፕራክቲካል ዴሞንስትሬሽን ስቴፕ ባይ ስቴፕ ምናይ ይሆናል ማለት ነው ያው ይሄ ኮርስ ሁሉንም መከታተል ይችላል I mean the one who have an interest on how to code computer programs ወይ ደግሞ ኮምፒውተር ሶፍትዌር ወይ ደግሞ ሶፍትዌር የሚለውን የኮምፒውተር ፕሮግራም ወይ ደግሞ ሶፍትዌር እንዴት ኮድ ማድረግ እንችላለን የሚለውን ለማወቅ ኢንተረስት ያለው anybody መከታተል ይችላል in addition of that ያው specifically ደግሞ this course is highly recommended for computer science ተማሪዎች software engineering ተማሪዎች information technology information systems ወይ ደግሞ information science ተማሪዎች እና computer engineering ተማሪዎችና ሪሌትድ ኤሪያ ላይ ያሉ ተማሪዎች ይሄንኛው ኮርስ መከታተል ይችላሉ ማለት ነው ስለዚህ ይሄ ኮርስ ከመጀመሪያ እስከ መጨረሻ ከነ ሃንድስ ኦን ፕራክቲካል ዴሞንስትሬሽኑ ለመከታተል የሚያስፈልጉን ነገሮች አንደኛ I mean for those of you who have a PC either laptop ወይ ደግሞ desktop computer program develop ለማድረግ ወይ ደግሞ ኮድ ለማድረግ የሚያግዘን IDE ዳውንሎድ አድርጋችሁ መጫን አለባችሁ ማለት ነው ከዚህ በፊት የሰራሁት how to download and install CodeBlocks IDE ሚል ከዚህ በፊት የሰራሁት ቪዲዮ አለ በዚህ ቪዲዮ ዲስክሪፕሽን ሴክሽን አስቀምጥላችኋለሁ ሊንኩ ማለት ነው CodeBlocks ሚል IDE ላፕቶፓችሁ ወይ ደግሞ ዲስክቶፕ ኮምፒውተራችሁ ላይ መጫና ተጨናችሁ ማዘጋጀት አለባችሁ for those of you personal computer either laptop ወይ ደግሞ desktop የሌላችሁ ደግሞ በስልካችሁ ብቻ ተጠቅማችሁ ኮምፒውተር ፕሮግራም ወይ ደግሞ ሶፍትዌር C++ ላንጉዌጅ በመጠቀም ዲቨሎፕ ማድረግ እንደምትችላላችሁ ማለት ነው ያው ይሄ ኮምፒውተር ፕሮግራም ወይ ደግሞ ሶፍትዌር ያልኳችሁ ዲቨሎፕ ለማድረግ እንዲያግዛችሁ ለሞባይል ፎን ወይ ደግሞ ለስልካችሁ የሚሆን አፕሊኬሽን ኮድ ዲቨሎፕ እናደርግበት ወይ ደግሞ ኮድ የምንጽፍበት ዳውንሎድ አድርጋችሁ መጫን አለባችሁ ማለት ነው ያው ከዚህ ጋር የተያዘ የሰራሁት ቪዲዮ ከዚህ በፊት የሰራሁት ቪዲዮ ስላለ CXX Droid ምትል አፕሊኬሽን አለች አውርዳችሁ ስልካችሁ ላይ መጫን አለባችሁ ያው ጭናችሁ ሬዲ ማድረግ አለባችሁ ማለት ነው CXX Droid ምትል አፕሊኬሽን እንዴት ዳውንሎድ አድርገን እንዴት ስልካችን ላይ መጫን እንችላለን የሚለውን ያሳይ ቪዲዮ ከዚህ በፊት የሰራሁት ቪዲዮ ስላለ የዚህኛው ሊንክም በዚህ ቪዲዮ ዲስክሪፕሽን ሴክሽን ላይ ያስቀምጥላችኋለሁ ሊንኩ ማለት ነው ያው አፕሊኬሽኑ ስልካችሁ ላይ ዳውንሎድ አድርጋችሁ በመጫን ሬዲ ማድረግ አለባችሁ ማለት ነው ያው ከኔክስት ሌክቸር ጀምረን ሞር ኦር ለስ ፕራክቲካል ዴሞንስትሬሽን ያው ኮድ ማድረግ ስለምንጀምር ሬዲ ማድረግ አለባችሁ ማለት ነው ኦኬ ሶ ይሄ ቻፕተር ትንሽ ሰፋ ስለሚል በሁለት ፓርት ነው በሁለት ፓርቲሽን አርጌ ለማቅረብ ነው ዲዛይን ያደረኩት ስለዚህ በዛሬ ቪዲዮ ሌክቸር የመጀመሪያው ፓርት ቻፕተር 1 ፓርት 1 ነው መሰራ የሚሆነው ማለት ነው በኔክስት ሌክቸር ደግሞ ፓርት 2 የሚቀጥል ይሆናል ማለት ነው ስለዚህ ዛሬ የፋንዳሜንታልስ ኦፍ ፕሮግራሚንግ ኢን C++ ቻፕተር 1 ኢንትሮዳክሽን ፓርት 1 ምን ሰራ ይሆናል ማለት ነው ስለዚህ ቀጥታ ወደ ቪዲዮ ልወስዳችሁ ሶ እንዳልኳችሁ ኮርሱ ፋንዳሜንታልስ ኦፍ ፕሮግራሚንግ ኢን C++ ነው የሚለው ስለዚህ ይሄ ኮርስ ያው ከተማርን በኋላ ወይ ደግሞ ይሄንኛው ኮርስ ለምንድነው የምንማረው የሚለውን ያው በC++ ፕሮግራሚንግ ላንጉዌጅ ተጠቅመን ኮምፒውተር ፕሮግራምስ ወይ ደግሞ ሶፍትዌር ዲቨሎፕ ማድረግ ከፈለግን ዲቨሎፕ ማድረግ እንዲያግዘን ዲቨሎፕ ማድረግ እንዲያስችለን ማለት ነው የሚሆነው ማለት ነው ስለዚህ የዚህኛው ኮርስ ፋንዳሜንታልስ ኦፍ ፕሮግራሚንግ ኢን C++ የሚለውን ኮርስ ቻፕተር 1 ኢንትሮዳክሽን ፓርት 1 ዛሬ ዲስከስ የምናደርገው ይሆናል ማለት ነው ስለዚህ so let's get started discussing this chapter introduction by discussing about this one what is computer program የሚለውን ዲፋይን ወይ ደግሞ ዲስክራይብ በማድረግ እንጀምራለን ማለት ነው ስለዚህ ኮምፒውተር ፕሮግራም ምን ማለት ነው ኦልራይት ስለዚህ እዚህ ጋር እንደሚነግረን ኮምፒውተር ፕሮግራም በሌላ አገላለጽ ሶፍትዌር ማለት ትችላላችሁ is a set of instruction actually
that tells for our computer what to do. ኦኬ ያው ቴክኒካሊ ኮምፒውተር ፕሮግራም ያው ጀነራሊ ኮምፒውተር ፕሮግራም ሶፍትዌር ነው ብለን ብንልም ግን ያው ቴክኒካሊ ሪሌሽንሺፓቸው ሶፍትዌር is a collection of one or more program ብለን ብንለው ቴክኒካሊ የተሻለ ነው የሚሆነው። ግን ያው for the time being let's proceed as it is. so computer program is ያው በሌላ ገላለጽ ሶፍትዌር ብለን የምንለው set of instruction ነው ማለት ነው። ኦኬ ስለዚህ እነዚህ ሴት ኦፍ ኢንስትራክሽንስ ስለዚህ ኮምፒውተር ፕሮግራም ወይ ደግሞ ሶፍትዌር ሴት ኦፍ ኢንስትራክሽን ነው ብለን ስንል ምን ማለት ነው? ይሄንኛው ሴት ኦፍ ኢንስትራክሽን የሚለውን ሃንድስ ኦን ፕራክቲካል ዴሞንስትሬሽን ስንጀምር እያንዳንዱ ሴት ኦፍ ኢንስትራክሽን ምንድነው የሚለውም ያው በግልጽ ምናይ ይሆናል ማለት ነው። ስለዚህ እነዚህ ሴት ኦፍ ኢንስትራክሽን ያው አልቲሜትሊ that informs for our computer that tells for our computer that instructs for our computer ምን እንደሚሰራ ኢንስትራክት ያደርጉታል ማለት ነው። ስለዚህ ኮምፒውተራችን ኦኬ ምን እንደሚሰራ ኢንፎርም ኢንስትራክት የሚያደርጉት እነዚህ ሴት ኦፍ ኢንስትራክሽንስ ናቸው ማለት ነው። ኦልራይት that's what you call it ኮምፒውተር ፕሮግራም ወይ ደግሞ ሶፍትዌር የምንለው ማለት ነው። በሌላ አገላለጽ ሲኩዌንስ ኦፍ ስቴትመንት ነው ሴት ኦፍ ኢንስትራክሽን ማለት ትችላላችሁ። ሲኩዌንስ ኦፍ ስቴትመንትስ ማለት ትችላላችሁ። ultimately that instructs the computer that informs for our computer that tells for our computer in how to solve a problem actually. okay so በሌላ አገላለጽ you tell a computer what to do through what programs and computer and machine ያው ኮምፒውተር ስንል አጠቃላይ ኮምፒውተር ማለት ነው። ብዙ ታይፕስ ኦፍ ኮምፒውተር ስላሉ ላይክ ሱፐር ኮምፒውተር፣ ሜይን ፍሬም ኮምፒውተር፣ ሚኒ ኮምፒውተር፣ ማይክሮ ኮምፒውተር ያው እኛ የምንጠቀመው ላፕቶፕ እና ዲስክቶፕ ያው ማይክሮ ኮምፒውተርስ ብለን የምንላቸው ግን አጠቃላይ ኮምፒውተር ስንል አጠቃላይ ኮምፒውተርስ ማለት ነው። ለማይክሮ ለዲስክቶፕ ወይ ደግሞ ለላፕቶፕ ሳይሆን ለኤኒ ኮምፒውተር ምን እንደሚሰራ ያው ኢንስትራክት የምናደርገው ኢንፎርም የምናደርገው ስሩ ፕሮግራምስ ነው ማለት ነው። ፕሮግራምስ ማለት ትችላላችሁ፣ ኮምፒውተር ፕሮግራምስ ማለት ትችላላችሁ ወይ ደግሞ ሶፍትዌር። so without programs a computer is like an empty machine. That's a fact. so a computer program is the end product actually. ስለዚህ ኮምፒውተር ፕሮግራም ወይ ደግሞ ፕሮግራም የምንለው ወይ ደግሞ ሶፍትዌር የምንለው ኢን ፕሮዳክት ነው ማለት ነው። which means a precise set of instruction ወይ ደግሞ sequence of statements that a computer processes that a computer executes ማለት ነው። alright so for a computer to be able to do anything it could be like start up a system ሊሆን ይችላል or it could be like playing a song ያቺ ሶንግ አፕ ለምሳሌ ኢን ፕሮዳክት ሶፍትዌር ናት ማለት ነው። ኦልራይት ኦር ጌም በኮምፒውተራችን ጌም ፕሌይ ስናደርግ ያቺ ጌም ፕሌይንግ አፕሊኬሽን ሶፍትዌር ናት ኢን ፕሮዳክት ናት ማለት ነው። ኦር ራን ኤ ወርድ ፕሮሰሰር ወይ ደግሞ ራን ኤ ፓወርፖይንት አክቹዋሊ ፒፒቲ ፓወርፖይንት አሁን የምጠቀመው ለምሳሌ አሁን የምጠቀመው ሶፍትዌር የፓወርፖይንት ሶፍትዌር ያው ኢን ፕሮዳክት ነው። ያው ይሄንኛው ሶፍትዌር እንዲሰራልኝ አሁን እንድጠቀመው ደግሞ on the CPU on the back side on the CPU set of instructions ለይሄንኛው ሶፍትዌር ዴቨሎፕ ያደርግንበት set of instructions CPU ላይ ፕሮሰስ ወይ ደግሞ ራን እየሆኑ ነው ማለት ነው። በዚህ ኮንቴክስቹአላይዝ እናደርገው so it must first be given the instruction to do so. ስለዚህ for a computer to be able to do anything ይሄ ስታርትአፕ ሲስተም ሊሆን ይችላል፣ playing a song ሊሆን ይችላል፣ playing a game ሊሆን ይችላል፣ run a word processor ሊሆን ይችላል and so forth. it must first be given set of instruction ነው through the set of instruction ነው alright ለኮምፒውተሩ ኢንስትራክት የምናደርገው ኢንፎርም የምናደርገው okay next let's discuss about this one. okay computer program እና ኮምፒውተር ፕሮግራሚንግ የተለያዩ ነገሮች ናቸው። ስለዚህ አሁን ስለዚህኛው what is computer programming የሚለውን ምናይ ይሆናል ማለት ነው actually። ስለዚህ ይሄንኛው computer programming often known as programming is actually a process ነው። okay computer program ምን ነበር ያልነው end product ነው። ይሄንኛው ግን process ነው ማለት ነው። process of what ዲዛይን የምናደርግበት okay ያ ዲዛይነር ነው ኮድ የምናደርግበት ወይ ደግሞ ራይት የምናደርግበት ቴስት የምናደርግበት ኮዳችን ዲበግ የምናደርግበት ሜንቴን የምናደርግበት ኮምፒውተር ፕሮግራምስ ማለት ነው። ኮምፒውተር ፕሮግራምስ ምን እንደሆነ አይተናል ኦልራይት። ስለዚህ ኮምፒውተር ፕሮግራሚንግ የምንለው ግን the steps the processes all the way ከመጀመሪያ አሲም አንድ ሪል ወርልድ ፕሮብለም አለ እንበል for that real world problem ሶልቭ ማድረግ ፈለግን። ስለዚህ ሶልቭ ለማድረግ ከመጀመሪያው ነው የሚጀምረው ማለት ነው። we have to design it then ዲዛይን ያደረግነው ወደ ኮድ መቀየር አለብን፣ ራይት ኢምፕሊመንት ማድረግ አለብን፣ then ቴስት ማድረግ አለብን፣ then ዲበግ then በየጊዜው ሜንቴን ማድረግ አለብን ማለት ነው። so computer programming is also known as
ፕሮግራሚንግ ማለት ትችላላችሁ is the process of designing, the process of writing, the process of testing, debugging, maintaining a computer program is said to be computer programming እንለዋለን ማለት ነው። so ያው programming is fundamental problem solving, okay, the art of problem solving where ideas are what translated into precise instructions that a machine can follow. ስለዚህ you have to be clearly differentiate between the computer programs and computer programming የሚለውን መለየት አለብን ማለት ነው። ፕሮግራም ማለት ኢንድ ፕሮዳክት ነው። ፕሮግራሚንግ ግን the process, the steps that needs to follow። ይሄንኛው ኮምፒውተር ፕሮግራም ለመስራት የምንከተላቸው ስቴፕስ፣ እነዚህ ስቴፕስ ዲዛይኒንግ ሊሆን ይችላል፣ ኮዲንግ ወይ ደግሞ ራይቲንግ ወይ ደግሞ ኢምፕሊሜንቲንግ ሊሆን ይችላል፣ ቴስቲንግ ሊሆን ይችላል፣ ዲበጊንግ ሊሆን ይችላል፣ ሜንቴኒንግ። ስለዚህ ኢንድ ፕሮዳክቱ ወይ ደግሞ ኮምፒውተር ፕሮግራምስ ለመጻፍ የምንከተላቸው all the way from the beginning to the end is said to be programming እንላቸዋለን። ኦኬ what about the programmer ወይ ደግሞ the coder? ምን ማለት ነው ፕሮግራመር? ምን ማለት ነው ወይ ደግሞ ኮደር የምንለው? ስለዚህ ፕሮግራመር በሌላ ወይ ሶፍትዌር ዴቨሎፐር ማለት ትችላላችሁ ወይ ደግሞ ኮደር ማለት ትችላላችሁ is actually a person. so anybody ፕሮግራመር ነው ማለት ትችላለን? no, ፕሮግራመር መሆን ይችላል ግን ፕሮግራመር የሚሆነው with the training and skills necessary to design, to write, to test, to maintain, to debug. ትሬኒንግ እና ስኪል ያለው ብቻ ነው ፕሮግራመር ወይ ደግሞ ሶፍትዌር ዴቨሎፐር የምንለው ወይ ደግሞ ኮደር የምንለው ማለት ነው። ስለዚህ ኤኒባዲ ሶፍትዌር ዴቨሎፐር ወይ ደግሞ ፕሮግራመር መሆን ይችላል ግን ኤኒባዲ ሶፍትዌር ዴቨሎፐር ነው ግን ማለት አንችልም ማለት ነው። ያው ይሄንኛው ኢንድ ፕሮዳክት ላይ ለመድረስ ዲዛይን ማድረግ የሚችል ወይ ደግሞ ዲዛይን ለማድረግ ስኪሉና ትሬኒንግ ያለው፣ ራይት ለማድረግ ስኪል ያለው ወይ ደግሞ ቴስት ለማድረግ ስኪል ያለው፣ ዲበግ ለማድረግ ስኪል ያለው፣ ሜንቴን ለማድረግ ስኪል ያለው ፐርሰን is said to be programmer ወይ ደግሞ software developer ወይ ደግሞ coder ማለት እንችላለን። ስለዚህ what skills do we need to be a programmer? so for someone to be a programmer in addition to basic skills in computer ያው የኮምፒውተር basic skills ሊኖረው ይገባል። in addition to that needs to have what the following major skills ሊኖሩት ይገባል ማለት ነው። አንደኛው ፕሮግራሚንግ ላንጉዌጅ ስኪልስ ሊኖረው ይገባል ማለት ነው። ምን ማለት ነው? knowing one or more programming languages to talk to the computer and instruct the machines to perform a task. ስለዚህ አንድ ፕሮግራመር አትሊስት አንድ ፕሮግራሚንግ ላንጉዌጅ ማወቅ አለበት ማለት ነው። so that through that language ለዛ ነው እዚህ ኮርስ ላይ C++ ፕሮግራሚንግ ላንጉዌጅ የምንማረው ማለት ነው። ምን ማለት ነው? C++ ላንጉዌጅ ካወቅን through that C++ ላንጉዌጅ ከኮምፒውተር ጋር ኮሚኒኬት ማድረግ እንችላለን ማለት ነው። ስለዚህ that programmer needs to have what the skill of what programming language so that through that language ከኮምፒውተር ጋር ኮሚኒኬት ማድረግ እንዲያስችለው ማለት ነው። ዘን ከዛ በኋላ the programmer has to instruct the machine, the computer to perform a task። ሁለተኛ problem solving skill ሊኖረው ይገባል። skills on how to solve real world problems and represent the solution in understandable format. okay ስለዚህ እነዚህ ስኪልም ሊኖረው ይገባል ማለት ነው አንድ ፕሮግራመር። ሶስተኛ algorithm development skill ሊኖረው ይገባል ማለት ነው። meaning that skills of coming up with the what sequence of simple and human understandable set of instructions showing the steps of what solving the problem. those steps which is እዚህ ላይ የነገርኳቸው አሁን ስቴፕስ showing the steps የሚለውን አልቲሜትሊ ልችኛዋ ለዚህኛው ሶስተኛ ስኪል ብቻ ነው ኢንዲኬት የምታደርገው። so those steps should not be dependent on any programming language ወይ ደግሞ ማሽን። ስለዚህ አንድ ምን ማለት ነው? አንድ አልጎሪዝም ዲቨሎፕ ካረግን ያ አልጎሪዝም on a given language programming language ወይ ደግሞ on a given machine ዲፔንድ የሚሆን አይደለም ማለት ነው። meaning that once we have developed for a given problem an algorithm develop ካረን በኋላ በተለያየ ያቻ አልጎሪዝም ወደ ተለያየ ላንጉዌጅ ትራንስሌት ማድረግ እንችላለን ማለት ነው። meaning that የተለያየ ላንጉዌጅ ተጠቅመን ያው ኮድ ማድረግ እንችላለን ከፈለግን ማለት ነው። meaning that on a given programming language dependent አይደለም ማለት ነው። ወይ ደግሞ በተለያየ ማሽን ያቻ አልጎሪዝም በተለያየ ማሽን ሪፕሬዘንት ማድረግ እንችላለን ማለት ነው። meaning that ይሄንኛው አልጎሪዝም አንድ የዲቨሎፕ የምናደርገው for a given problem ዲቨሎፕ የምናደርገው አልጎሪዝም
doesn't depend on a given machine ወይ ደግሞ ኮምፒውተር ዲፔንድ የሚሆን አይደለም ማለት ነው። that's the point actually። ስለዚህ አንድ ፕሮግራመር ለመሆን እነዚህ ስኪልስ ሊኖሩት ይገባል ማለት ነው። ስለዚህ እነዚህ ያው ፋርዘል ስናያቸው ያው በተለይ ደግሞ ከሃንድስ ኦን ፕራክቲካል ዴሞንስትሬሽን መስራት ስንጀምር እያያዝን አንድ ፕሮብለም በኮድ ስናደርግ እንዴት ያው ኢትስ ኦብቪየስ ላንጉዌጅ C++ ነው የምንጠቀመው። ፕሮብለም ሶልቪንግ ስኪል እንዴት በምን ወይ ሶልቭ ስናደርግ ያው በዛው ፕሮብለም ሶልቪንግ ስኪል ኤክስፒሪየንስ እናደርጋለን ማለት ነው። ያው አልጎሪዝምም ዲቨሎፕ እናደርጋለን ኦል ዘ ዌይ። ስለዚህ እነዚህ ስቴፕስ በተለይ ሃንድስ ኦን ፕራክቲካል ዴሞንስትሬሽን ስንጀምር በደንብ ከኮድ ጋር እያያዝን በደንብ የምናያቸው ይሆናል ማለት ነው። ኦልራይት ኦኬ እንቀጥላለን። what is a language actually ምን ማለት ነው? ፕሮግራሚንግ ላንጉዌጅ ኮምፒውተር ፕሮግራም አይተናል፣ ኮምፒውተር ፕሮግራሚንግ አይተናል፣ ፕሮግራመር አይተናል። አሁን ደግሞ ፕሮግራሚንግ ላንጉዌጅ ላንጉዌጅ itself ነው ያለን ማለት ነው። ምን ማለት ነው ኮምፒውተር ፕሮግራሚንግ? ወይ ደግሞ ያው ፕሮግራሚንግ ላንጉዌጅ ማለት ትችላላችሁ ወይ ደግሞ ኮምፒውተር ፕሮግራሚንግ ማለት ትችላላችሁ። ኦልራይት in this subsection we are talking about the language which is a computer language ወይ ደግሞ ፕሮግራሚንግ ላንጉዌጅ የሚለውን ነው የምናየው። ስለዚህ actually computers don't understand human languages። እነዚህ ማሽንስ ወይ ደግሞ ኮምፒውተርስ የምንላቸው የኛ ላንጉዌጅ የሰው ልጅ ላንጉዌጅ አንደርስታንድ አያደርጉም። so we need to use computer languages to communicate with them። ስለዚህ ፕሮግራመርስ ወይ ደግሞ ሶፍትዌር ዴቨሎፐርስ ከኮምፒውተር ጋር ኮሚኒኬት ማድረግ ከፈለጉ ያው የኮምፒውተር ላንጉዌጅ አንደርስታንድ ማድረግ አለብን ማለት ነው። ኮምፒውተርስ ሳይሆኑ የኛን ላንጉዌጅስ አንደርስታንድ ማድረግ ያለባቸው እኛንን የኮምፒውተር ላንጉዌጅ አንደርስታንድ ማድረግ ያለብን ማለት ነው። so that to communicate with the computers with the machines alright። ስለዚህ a programming language is a set of rules and syntax for writing computer programs። set of rules እና syntax ማለት for writing what the software ወይ ደግሞ computer programs ለመጻፍ የምንከተላቸው set of rules ወይ ደግሞ syntax language programming language እንለዋለን ማለት ነው። set of rules ወይ ደግሞ syntax ማለት ምን ማለት ነው መሰላችሁ? ለምሳሌ ከምን አናሎጂ ጋር ታያይዘው ለምሳሌ ማትማቲክስ ኮርስ ስንማር ማትማቲካሊ ካልኩሌት ለማድረግ የተለያዩ ፎርሙላስ አንደርስታንድ ማድረግ አለብን አይደለ? ወይ ደግሞ እንግሊሽ ላንጉዌጅ ለመማር ያው የእንግሊዘኛ ላንጉዌጅ ግራመርስ ብለን የምንላቸው አንደርስታንድ ማድረግ አለብን ማለት ነው። the same is true አንድ ላንጉዌጅ ኮምፒውተር ላንጉዌጅ ወይ ደግሞ ፕሮግራሚንግ ላንጉዌጅ አንደርስታንድ ለማድረግ ወይ ደግሞ ለመማር ኦኬ ሲንታክስ ወይ ደግሞ ሴት ኦፍ ሩልስ ወይ ደግሞ ሲንታክስ ያልኳችሁ እነሱ ናቸው ማለት ነው። it is a kind of ማትማቲክስ ላይ ፎርሙላ ልክ እንደምንለው ወይ ደግሞ እንግሊሽ ላንጉዌጅ ላይ ግራመርስ ልክ እንደምንለው ሲንታክስ ማለትም a set of rules ነው፣ a grammar ነው፣ a formula ነው። ይሄ ፎርሙላ የሆነ የተሰጠን ሩል ወይ ደግሞ ግራመር በትክክል መጻፍ አለብን ማለት ነው። ሚኒንግ ዛት ማትማቲክስ ላይ አንድ ፎርሙላ በትክክል ያ ፎርሙላ ካልተጠቀምን ሮንግ የሆነ ሶሉሽን እንደሚሰጠን ሁሉ ሲንታክሱም ልክ እንደዛ ነው ማለት ነው። በደንብ ያለውን እያንዳንዱ ላንጉዌጅ ስንጽፍ የየራሳቸው ሲንታክስ አላቸው ወይ ደግሞ ሴት ኦፍ ሩልስ የምንላቸው አላቸው። ይሄ ሲንታክስ ኮሬክትሊ አንደርስታንድ ማድረግ as well as መጻፍ ይጠበቅብናል ማለት ነው። that's all about language ማለት set of rules ነው ወይ ደግሞ ሲንታክስ ነው for writing the software for writing computer programs ማለት ነው። alright it acts as a bridge between the human logic ያው human የሰው ልጅ ስፔሻሊ ፕሮግራመር ብለን ሶፍትዌር ዴቨሎፐር ብለን የምንላቸው ኤክስፕረስ ማድረግ የሚፈልጉት አይዲያ አላቸው በኮምፒውተር ሪፕሬዘንት እንዲደረግ የሚፈልጉት for a given problem አይዲያ አላቸው as well as ማሽንም የራሱ የሆነ ኦፐሬሽንስ አላቸው። so it is ultimately this language acts in between the human logic and the machine operations allowing developers to develop a software application and systems. all right next let's discuss about the types of programming languages። ስለዚህ እዚህ subsection ላይ types of programming language ምን ይሆናል ማለት ነው። የመጀመሪያው types of programming language machine language ለዋለን ወይ ደግሞ ፈርስት ጄነሬሽን ለዋለን። ይሄንኛው ላንጉዌጅ the lowest level language ነው። lowest level language ወይ ደግሞ low language ነው። consist of binary codes in the form of zeros and ones which is በሌላ አገላለጽ raw binary instructions ለዋለን ማለት ነው። ስለዚህ ይሄንኛው ላንጉዌጅ ማሽን ላንጉዌጅ የራሱ የኮምፒውተሩ ኔቲቭ ላንጉዌጅ ነው ማለት ነው። meaning that ኮምፒውተሩ without any translator
አንደርስታንድ የሚያደርገው ላንጉዌጅ ነው ማለት ነው የራሱ ላንጉዌጅ because በzeros and ones a language that is written in the form of zeros and ones is a native language for the computer because without any translator በቀጥታ ኮምፒውተሩ አንደርስታንድ ማድረግ ስለሚችል ማለት ነው። ኦኬ ስለዚህ መጀመሪያ ፕሮግራሚንግ ላንጉዌጅ መጀመሪያ ኢኖቬት ሲደረግ ይሄ ላንጉዌጅ ብቻ ነበረ ማሽን ላንጉዌጅ መጀመሪያ የሚባል ነበረ ኢኖቬት የተደረገው ማለት ነው። ኦልራይት ስለዚህ እነዚህ ፕሮግራመርስ ግዴታ ይሄንኛው ላንጉዌጅ በመጠቀም ፕሮግራም ኮድ ያደርጉ ነበር ኮምፒውተር ፕሮግራም ወይ ደግሞ ሶፍትዌር ኮድ ያደርጉ ነበር ማለት ነው። ይሄንኛው ሴት ኦፍ ኢንስትራክሽንስ which is in the form of what binary code in the form of zeros and ones በመጻፍ ኮምፒውተር ሶፍትዌር ወይ ደግሞ ኮምፒውተር ፕሮግራም ዲቨሎፕ ያደርጉ ነበር ማለት ነው። ስለዚህ ምን ማለት ነው በሌላ አገላለጽ እነዛ በዛ ታይም የነበሩ ፕሮግራመርስ ይሄንኛው ማሽን ላንጉዌጅ which is written in the form of zeros and ones ግዴታ አንደርስታንድ ማድረግ አለባቸው ማለት ነው። ኦልራይት ስለዚህ ይሄንኛው ማሽን ላንጉዌጅ የምንለው allows for the programmers to interact what directly with the hardware and with the machine ultimately with the computer and it can be executed by the computer ወይ ደግሞ CPU without the need of translator and drawback አለ ማለት the drawback the difficulty is that it is difficult to write to read and to modify programs ወይ ደግሞ applications written using the machine language okay በማሽን ላንጉዌጅ በዚህኛው ላንጉዌጅ ማሽን ላንጉዌጅ ማለት a language that is written in the form of zeros and ones okay ተጠቅመን ዲቨሎፕ ያደረግነው ኮምፒውተር ፕሮግራም ወይ ደግሞ አፕሊኬሽን ሶፍትዌር በጣም ከባድ ነው ማለት ነው። ለማን ነው ከባዱ? ለፕሮግራመሩ ማለት ነው። because አስቡት እያንዳንዱ ኢንስትራክሽንስ ያው ኮምፒውተር ፕሮግራም ሴት ኦፍ ኢንስትራክሽንስ ብለን ስላልነው እያንዳንዱ ኢንስትራክሽንስ በzeros and ones ተጠቅመን ዲቨሎፕ ካደረግነው ኢማጂን አድርጉት በጣም ትልቅ የሆነ ኮምፕሌክስ የሆነ ወይ ደግሞ ትልቅ የሆነ ፕሮግራም ወይ ደግሞ አፕሊኬሽን ዲቨሎፕ ስናደርግ everything is represented in the form of zeros and ones ስለዚህ በቀላሉ አንደርስታንድ ለማድረግ በቀላሉ ኮድ ለማድረግ በቀላሉ የተጻፈውን ለማንበብ ሜንቴን ለማድረግ ወይ ደግሞ ሞዲፋይ ለማድረግ በጣም ከባድ ነበር ማለት ነው። even if ከባድ ቢሆንም ግን it was possible for the programmer ለፕሮግራመርስ ወይ ደግሞ ኮደሮቹ possible ነበር በዛ ጊዜ የማሽን ላንጉዌጅ that is written in the form of zeros and ones አንደርስታንድ አድርጎ ከኮምፒውተሩ ከሃርድዌር ጋር ኢንተራክት ያደርጉ ነበር በዛ ጊዜ ማለት ነው። ሚኒንግ ዛት ይሄንኛው ላንጉዌጅ በመጠቀም ኮድ ያው ኮምፒውተር ፕሮግራም ዲቨሎፕ ያደርጉ ነበር ማለት ነው። even if it is difficult ቢሆንም possible ነበር ማለት ነው። it is possible still possible ነው ማለት ነው። ግን እንዳልኳችሁ ለማሽኑ በጣም ቀላል ነው because የራሱ ላንጉዌጅ ስለሆነ ለማሽኑ ግን ለዲቨሎፐሩ ለኮደሩ ግን it is very difficult it was and is very difficult ማለት ነው። okay so they execute very quickly and use memory very efficiently on the machines ወይ ደግሞ on the computers from the computers ወይ ደግሞ from the hardware perspective ስናየው ይሄንኛው ላንጉዌጅ በጣም very quickly ምክንያቱ የራሱ ስለሆነ የራሱ ኔቲቭ ላንጉዌጅ ባይሆን ነው በኋላ ላይ መጣበታለው ሰከንድ ጀነሬሽን ሰርድ እና ከዛ በላይ ጀነሬሽን ታይፕስ ኦፍ ላንጉዌጅ ስናይ ያው የራሱ ኔቲቭ አይደለም ትራንስሌተር ይፈልጋል ያው ዛ ስንደርስ አሳያችኋለሁ። ግን እዚህ ላይ ይሄንኛው ማሽን ላንጉዌጅ የኮምፒውተሩ የራሱ ላንጉዌጅ የራሱ ማለት ኔቲቭ ላንጉዌጅ ዊዛውት ትራንስሌተር አንደርስታንድ የሚያደርገው ስለሆነ ምን ማለት ነው ትራንስሌት ለማድረግ ታይም ቴክ የሚያደርገው ነገር የለም። ሚኒንግ ዛት ምን ማለት ነው they execute very quickly በጣም በፍጥነት እነዛ ሴት ኦፍ ኢንስትራክሽንስ execute ይሆናሉ ማለት ነው። and የሚጠቀሙት ሪሶርስም like memory ultimately efficiently memory ይጠቀማሉ ማለት ነው። በዚህ ላንጉዌጅ ተጠቅመን ዲቨሎፕ ያደርግነው ሶፍትዌር ወይ ደግሞ ኮምፒውተር ፕሮግራም ማለት ነው። they execute very quickly and use memory very efficiently. all right the instructions are in the form of binary code እንዳልኳችሁ እያንዳንዱ ኢንስትራክሽን የሚጻፈው in the form of binary code ነው። binary code ማለት ነው ምን ማለት ነው in the form of what zeros and ones ብቻ ነው ኮድ የሚደረገው ማለት ነው። so you have to enter binary codes for various instructions. example ለምሳሌ to add two numbers እንበልና አንድ ፕሮብለም አለ እንበል meaning that I want my computer to add two numbers and display its result. that's a problem. for that problem solution በዚህ ወይ ነው የምጽፈው ማለት ነው። ሁለት numbers ደምሮ ዲስፕሌይ የሚያደርግልኝ so you might write an instruction in binary like this
ሞሮለስ እንደዚህ አድርገን እንደምንጽፈው ማለት ነው። እስካሁን ድረስ ራሱ በዚህኛው ላንጉዌጅ ተጠቅመን በሚኒንግ ዛት ዩዚንግ ዘ ማሽን ላንጉዌጅ ዛት ኢዝ ሪትን ኢን ዘ ፎርም ኦፍ ዜሮስ ኤንድ ዋንስ ተጠቅመን ላንጉዌጅ ኮድ ማድረግ ብንችልም እንዳልኳችሁ ኢት ኢዝ ቨሪ ዲፊካልት ቱ ሪድ ቱ ራይት ቱ ሜንቴን ቱ ሞዲፋይ ኤንድ ሶ ኦን ሶ ፎርት። ስለዚህ ኢማጂን ማድረግ ትችላላችሁ ትልቅ የሆነ ሲስተም ብዙ ላይንስ ኦፍ ኢንስትራክሽን ዲማንድ የሚያደርግ ትልቅ የሆነ ሲስተም በዜሮስ ኤንድ ዋንስ ሙሉን ቢጻፍ ኢማጂን አድርጉት። ስለዚህ የሆነ ኤረር ሀፐን ቢያደርግ ያቺ ኤረር ፋይንድ አውት አድርጎ ፊክስ ለማድረግ ኢት ቴክስ አክቹዋሊ ኢት ኢዝ ቨሪ ዲፊካልት ኢት ቴክስ በጣም ብዙ ታይም ነው ቴክ የሚያደርገው ማለት ነው። ኢምፖሲብል ነው እያልኳቸው አይደለም። ስቲል ፖሲብል ነው። ስቲል you can write a code, a program, a software, a computer program using this machine language. So machine language is hardware specific ነው ማለት ነው machine dependent ነው ማለት ነው። ምን ማለት ነው ይሄንኛው መሰላችሁ? If we develop a computer, a software ወይ ደግሞ computer program using this language in a given machine, in a given computer የኔ ሶፍትዌር ሌላ ኮምፒውተር ላይ ራን አያደርግልኝም ወይ ደግሞ አይሰራልኝም ማለት ነው። ስለዚህ ማሽን ላንጉዌጅ ኢዝ ሃርድዌር ስፔሲፊክ ወይ ደግሞ ማሽን ዲፔንደንት ነው ማለት ነው። ኦኬ it is hard to amend actually meaning that it is hard to correct or to find errors in a program written in a machine language because since everything is written in the form of zeros and one በባይናሪ ፎርም ስለሆነ የሚጻፈው in the form of zeros and one it is very very hard to amend which means to correct and to find errors. ኦኬ ይሄ አሁን ደግሞ ያው አሰምብሊ ላንጉዌጅ ላይ ያለን ማለት ነው ሰከንድ ጀነሬሽን። ኦኬ what about this one አሰምብሊ ላንጉዌጅስ ምን ማለት ነው? because machine language is ምን ብያችሁ ነበረ so hard to program with በጣም ይሄንኛው ተጠቅመን ፕሮግራም ለማድረግ ራይት ለማድረግ ወይ ደግሞ የተጻፈውን ለማንበብ ወይ ደግሞ ሜንቴን ለማድረግ ሞዲፋይ ለማድረግ በጣም ሃርድ ከባድ ስለሆነ አሰምብሊ ላንጉዌጅ was invented because ያው ኮዱ የሚጻፈው ወይ ደግሞ ሶፍትዌር የሚጻፈው በሶፍትዌር ዲቨሎፐሩ አይደለ ወይ ደግሞ ፕሮግራመሩ ስለሆነ ያው ለፕሮግራመር የሚመች ላንጉዌጅ ኢንቨንት ማድረግ ነበረባቸው ማለት ነው። because they are struggling ይሄንኛው ላንጉዌጅ ተጠቅመው ዲቨሎፕ ለማድረግ በጣም ስትራግል ያደርግ በጣም ከባድ ስለሆነ ያው የተሻለ ላንጉዌጅ የተሻለ ለማን ለፕሮግራመሩ ማለት ነው። ስለዚህ አሰምብሊ ላንጉዌጅ was invented. ኦኬ በምንድነው የተሻለው ብለን ካል እዚህ ጋር አሰምብሊ ላንጉዌጅ is actually low level language ነው። ይሄ ማሽን ላንጉዌጅም low level language ነው። ይሄም low level language ነው። low level language ማለት ነው they are close to the hardware ወደ ማሽኑ የቀረቡ ናቸው ብለን ማለት እንችላለን። and hardware specific ነው። ያ ማሽን ላንጉዌጅም hardware specific ነው ብለናል። ይሄም አሰምብሊ ላንጉዌጅም hardware specific ነው ማለት ነው። ኦልራይት እንደዚህና ሁለቱ አሁን የነገርኳችሁ ይሄንኛው low level language የሚለውን ይገልጽልኛል ማለት ነው። ስለዚህ አሰምብሊ ላንጉዌጅ low level language ነው using mnemonics ወይ ደግሞ ሲምቦልስ ነው የሚጠቀመው instead of raw binary code ወይ ደግሞ raw binary ልክ እንደ ማሽን ላንጉዌጅ የሚጠቀመው binary number ወይ ደግሞ binary code ሳይሆን የሚጠቀመው instead of that mnemonics ወይ ደግሞ symbols short mnemonics ነው የሚጠቀመው ነው። this makes them much easier to read and write. relatively ከዚህ ጋር ኮምፔር ስናደርገው ከማሽን ላንጉዌጅ ጋር ኮምፔር ስናደርገው relatively በቀላሉ በተሻለ ወይ በአሰምብሊ ላንጉዌጅ የተጻፈም ለማንበብም ወይ ደግሞ through this language በመጠቀም ኮድ ለማድረግ ወይ ደግሞ ኢምፕሊመንት ለማድረግ ወይ ደግሞ ለመጻፍም much easier ነው ማለት ነው። ከማጋ ሪሌት ስናደርገው ከማሽን ላንጉዌጅ ጋር relatively compare ስናደርገው ማለት ነው። alright so since the CPU ወይ ደግሞ ኮምፒውተር can't understand ኦኬ ግን ያውላችሁ እዚህ ላይ አሰምብሊ ላንጉዌጅ አሁን የኮምፒውተሩ ኔቲቭ ላንጉዌጅ አይደለም። እዚህ ጋር ግልጽ መሆን አለበት። ማሽን ላንጉዌጅ ኔቲቭ ላንጉዌጅ ነው meaning that without translator ቀጥታ ማሽን ላንጉዌጅ ኮምፒውተሩ አንደርስታንድ ያደርገዋል። ይሄንኛው ግን የኮምፒውተሩ ኔቲቭ ላንጉዌጅ ስላልሆነ ትራንስሌተር ይፈልጋል ማለት ነው። ምን ማለት ነው? እዚህ ጋር ጀነራላይዝ ስናደርግ አንድ ላንጉዌጅ ወደ ሂማን እየቀረበ ወይ ደግሞ ወደ ሂማን እየቀረበ ለሂማኑ ቀላል እየሆነ ሲመጣ ለኮምፒውተሩ ደግሞ ከባድ እየሆነ ነው የሚሄደው ማለት ነው። ሚኒንግ ዛት ኮምፒውተሩ አሁን እዚህ ሲደርስ ኮምፒውተሩ ትራንስሌተር ይፈልጋል ማለት ነው። ዊዛውት ትራንስሌተር ይሄ ላንጉዌጅ ኮምፒውተሩ አንደርስታንድ አያደርገውም። that's why እዚህ ጋር ሲንስ the CPU ወይ ደግሞ ኮምፒውተር can't understand assembly language directly understand ስለማያደርገው there is a program named
assembler is used to convert assembly language program into machine code ስለዚህ እያንዳንዱ በአሰምብሊ ላንጉዌጅ ኋላ ላይ ምን ማሳያችሁ ሃይ ሌቨል ላንጉዌጅ ምን ጽፋቸው እያንዳንዱ ኮድ ወደ ራሱ ማሽን ላንጉዌጅ መቀየር አለበት ወደ zeros and ones በቀላሉ ኮምፒውተሩ አንደርስታንድ የሚያደርገው ላንጉዌጅ በzeros and ones ከተጻፈ ብቻ ነው ከዛ ውጭ ከተጻፈ ግን ያው ትራንስሌት መደረግ ወደ ራሱ ላንጉዌጅ ወደ ማሽን ላንጉዌጅ መቀየር አለበት ማለት ነው because ያው ማሽኑ ኮምፒውተሩ አንደርስታንድ ማድረግ አለበት ምን ጽፈው ኮድ ምናደርገው ኮምፒውተሩ አንደርስታንድ አድርጎ ያው አይደለ አውትፑት የሚያሳየን ስለዚህ ኮምፒውተሩ አንደርስታንድ ማድረግ ስላለበት whatever የኮምፒውተሩ ኔቲቭ ያልሆኑ ላንጉዌጅስ ኢዘር አሰምብሊ ላንጉዌጅ ወይ ደግሞ በኋላ ላይ የምናየው ሃይ ሌቨል ላንጉዌጅ ምንጽፈው ኮድ it has to be translated ወደ ራሱ ላንጉዌጅ የኮምፒውተር የራሱ ላንጉዌጅ ደግሞ ማሽን ላንጉዌጅ ብለን አይተናል the language that is written in the form of zeros and ones okay ስለዚህ እዚህ ጋር ሁላችሁ since the CPU ወይ ደግሞ ኮምፒውተር can't understand assembly language directly a program called assembler is used to convert what assembly language programs ወደ machine language ወይ ደግሞ machine code የሚቀይርልን program is said to be assembler እንለዋለን ማለት ነው assembler is like የሆነ magic ነገር ምናምን አድርጋችሁ እንዳታስቡት assembler is like is a program ስለዚህ የራሳችን ፕሮግራም በሌላ ፕሮግራም ትራንስሌት ሲደረግ ኢማጂን ልክ እንደ አናሎጂ የሰው ልጆች ላንጉዌጅ ልምጣና አንድ ሰው የሌላ ሰውን ቋንቋ ትራንስሌት እንደሚያደርገው ሁሉ አንድ ፕሮግራም ሌላ ፕሮግራምን ትራንስሌት ያደርጋል ስለዚህ assembler is nothing but it's a program so assembly language written for one CPU will not run on another CPU ምን ማለት ነው ይሄኛው ሃርድዌር ስፔሲፊክ ነው ማለት ነው ማሽን ስፔሲፊክ ነው ማለት ነው therefore assembly language is machine dependent ነው hardware specific no machine dependent no ማለት so furthermore assembly languages still requires a lot of instructions to do even simple tasks and are not very human readable language assembly language relatively ከማሽን language ስናየው የተሻለ ነው ግን still በጣም ስሙዝ የሆነ በጣም በቀላሉ በሰው ልጅ ወይ ደግሞ ፕሮግራመርስ አንደርስታንድ የሚደረጉ አይደለም ማለት ነው ኦኬ ስለዚህ ከዚህ የተሻለ ሌላ ፕሮግራመርስ ምንላቸው ወይ ደግሞ ሶፍትዌር ዴቨሎፐርስ ምንላቸው ከዚህ የተሻለ ሌላ ላንጉዌጅ ዲማንድ ያደርጋሉ ማለት ነው ኋላ ላይ መጣበታለሁ for example most assembly language uses the mnemonics ቀድማው ነገርያቸዋለሁ ያው ይሄ ባይናሪ ኮድ ወይ ደግሞ ባይናሪ ኢንስትራክሽን in the form of zeros and ones ሳይሆን assembly language በኒሞኒክስ ወይ ደግሞ በሲምቦልስ ነው ሪፕሬዘንት የሚደረገው ብያችሁ ነበር ኒሞኒክ ማለት ሲምቦልስ ነው like add for addition or to represent an add operator and the mnemonic mul to represent a multiplication operation and so on and so forth ስለዚህ እነዚህ አጠራጣሪ ያሉ ኒሞኒክስ ወይ ደግሞ ሲምቦልስ ነው የሚጠቀመው ማለት ነው ለምሳሌ you can code in assembly language instructions like add 34 to register 1 like ስለዚህ add ማለት መደመር ወይ ደግሞ addition operation እንደሆነ ነው ማለት ነው because this is a mnemonic for addition ይሄንኛው instruction ማለት we are going to add this value to the register r1 register ስለዚህ ማለት የተሻለ ነው ከማሽን ላንጉዌጅ ጋር ኮምፔር ስናደርገው የተሻለ ነው because በማሽን ላንጉዌጅ ቢሆን ነው everything is written in the form of zeros and ones okay ከዛ የተሻለ ነው because it uses relatively mnemonics ወይ ደግሞ እነዚህ ሲምቦልስ ስለሚጠቀም ሪድም ራይትም ለማድረግ ከዛኛው አንፃር የተሻለ ነው ግን ስቲል በጣም ስሙዝ የሆነ ላንጉዌጅ አይደለም ማለት ነው ስቲል ከባድ ነው ማለት ነው ለፕሮግራመር ወይ ደግሞ ለሶፍትዌር ዴቨሎፐር ከባድ ናቸው all right the third types of language is high level language እንላቸዋለን ማለት ነው ወይ ደግሞ third and above generation ብለን የምንላቸው እነዚህ high level language እንላቸዋለን ኦኬ ከዚህ በፊት ያየናቸው ሁለቱ languages machine language እና assembly language low level languages ናቸው ይሄንኛው ግን high level languages እንላቸዋለን third እና above generations ጀምረን የምናያቸው languages አሁን ነግራችኋለሁ high level language እንላቸዋለን ስለዚህ we have to be clearly differentiate between low level languages ምን ማለት ነው high level languages ምን ማለት ነው የሚለውን clearly define ማድረግ አለብን ስለዚህ low level languages ምን ብያችኋለሁ አንደኛ ወደ ሃርድዌሩ ወደ ኮምፒውተሩ የቀረቡ they are closest to the hardware እንደገና ደግሞ low level languages ምን ብያችሁ ነበር
ሃርድዌር ስፔሲፊክ ናቸው which is machine dependent ናቸው ማለት ነው። ኦልራይት ሃይ ሌቨል ላንጉዌጅስ የምንላቸው ደግሞ are the computer languages in which it is much easier to write a program than the low level languages ማለት ነው። ኦኬ ከዚህ በፊት ያየናቸው ሁለት ላንጉዌጅ ሪሌቲቭሊ ኮምፔር ስናደርጋቸው much easier to write, to read, to maintain። ስለዚህ ላንጉዌጁ ከጀነሬሽን ወደ ጀነሬሽን ለሶፍትዌር ዴቨሎፐሩ ወይ ደግሞ ለፕሮግራመሩ በጣም ቀላል የሆኑ እዚህ ላይ እንደደረሱ ነው የሚያሳየው ማለት ነው። ማሽን ላንጉዌጅ ነበር የመጀመሪያው በጣም ከባድ ዘን አሰምብሊ ላንጉዌጅ ሪሌቲቭሊ ከማሽን ላንጉዌጅ የተሻለ ግን ስቲል ከባድ ለፕሮግራመሩ ወይ ደግሞ ለሶፍትዌር ኢንጂነሩ ለሶፍትዌር ዴቨሎፐሩ ባት ይሄንኛው ግን ሞር ኦፍ በጣም የተሻለ ማለት ነው። ሶ a program written in high level languages is just like corresponding instructions to a person in daily life ለአንድ ሰው በምናውቀው ቋንቋ ልክ ለሰው ልጅ ኢንስትራክት እንደምናደርገው እንደምንነግረው ደስ የሚስጥሩ ልክ እንደዛ ነው ማለት ነው ይሄንኛው because high level languages English like language ናቸው ማለት ነው። ወደ የሰው ልጅ ቋንቋ more of የቀረቡ language ናቸው። Programs written in high level languages must be translated into a form that the CPU, the computer, can understand before they can be executed. Yeah, it is obvious. Because ምን ብያችሁ ነበረ ኮምፒውተሩ የሚያውቀው አንድ ላንጉዌጅ ብቻ ነው የራሱ የሆነ አንድ ኔቲቭ ላንጉዌጅ ብቻ ነው ያለው that's machine language የምንለው that's the language that is written in the form of the zero and ones ከዛ ውጭ ያለው ላንጉዌጅ ግን ያው it is obvious ለሰው ልጁ ለፕሮግራመሩ ለሰው ልጅ በጣም ቀላል ቢሆንም ለኮምፒውተሩ ግን ዳይሬክትሊ አንደርስታንድ ያደርጋቸው ማለት ነው። ኢቭን አሰምብሊ ላንጉዌጅ ራሱ በቀላሉ ዳይሬክትሊ አንደርስታንድ ያደርገው the same is true እነዚህ ሃይ ሌቨል ላንጉዌጅ የምንላቸው ኮምፒውተሩ ወይ ደግሞ CPU directly understands ስለማያደርገው it has to be translated into a form that the CPU can understand before they can be executed. ወዴት ነው ትራንስሌት የሚሆነው? ወደ ማሽን ላንጉዌጅ። አሁን እነዚህና የመሳሰሉት እስካሁን ድረስ የነገርኳችሁ ያው ፕራክቲካሊ ዴሞንስትሬት ስናደርግ ፕራክቲካሊ ሃንድስ ኦን ፕራክቲካል ዴሞንስትሬሽን ላይ በግልጽ ኮንቨርት ከሃይ ሌቨል ወደ ሎው ሌቨል ስንቀይረው ኮንቨርት ስናደርገው ሃይ ሌቨል ላይ ያለ ወደ ማሽን ሌቨል ወይ ደግሞ ሎው ሌቨል ላይ ስንቀይረው ምናምን ነገር እያንዳንዱ ስቴፕ ባይ ስቴፕ ስለማሳያችሁ ግልጽ እንደሚሆን ምንም ጥርጥር የለውም። there are two primarily ways to do this ትራንስሌት ለማድረግ ከሃይ ሌቨል ላንጉዌጅ ወደ ኮምፒውተር ላንጉዌጅ ወይ ደግሞ ማሽን ላንጉዌጅ ለመቀየር እዚህ ስቴጅ ላይ ሃይ ሌቨል ላንጉዌጅ ላይ ሁለት ወይስ እንከተላለን። አንደኛ ኮምፓይሊንግ ለዋለን፣ ሁለተኛ ኢንተርፕሬቲንግ ለዋለን ማለት ነው። ኦልራይት ስለዚህ ኮምፓይለር ኢዝ ኤ ፕሮግራም ቀደም ምን ብያችሁ ነበር ሰከንድ ጀነሬሽን አሰምብል ላንጉዌጅ ስናይ ከአሰምብሊ ላንጉዌጅ ወደ ማሽን ላንጉዌጅ ኮንቨርት የሚያደርግልን አሰምብለር ነው። ያ አሰምብለር ደግሞ ፕሮግራም ነው ብያችሁ ነበር። ተስተሚስትሩ እነዚህም ፕሮግራም ናቸው ማለት ነው። ኦኬ አይ ሚን ኢት ኢዝ ፋኒ አንድ ፕሮግራም ሌላ ፕሮግራምን ትራንስሌት ሲያደርግ but it is what it is a fact። ስለዚህ a compiler is a program that translates the entire source code written in high level language like C++። እነዚህ high level language የምንላቸው ኤግዛምፕልስ በኋላ ላይ እመጣበታለሁ። ግን እነዚህ high level language አሁን ለምሳሌ C++ እዚህ ኮርስ is all about C++። ያው one example of high level language ነው ማለት ነው። ስለዚህ በC እና C++ እና የመሳሰሉ high level languages የተጻፉ source code ወደ ማሽን ኮድ ትራንስሌት የሚያደርግልኝ ኮምፓይለር ነው። ስለዚህ ኮምፓይለር ትራንስሌት ሲያደርግ ኢንታየር ሶርስ ኮድ አት ዋንስ ነው። ኦኬ አት ዋንስ ወደ ትራንስሌት ያደርግልኛል ኢንቱ ሌቨል ማሽን ኮድ ወደ ራሱ ወደ ኔቲቭ የኮምፒውተሩ ኔቲቭ ላንጉዌጅ ኔቲቭ ኮድ ትራንስሌት ያደርግልኛል ማለት ነው። ኮምፓይለር ማሽን ኮድ ኤክስኪዩት ቢፎር ዘ ፕሮግራም ራንስ ፕሮግራሙ በሃይ ሌቨል ላንጉዌጅ የጻፍነው ኮድ ያደረግነውን ፕሮግራም ራን ከማድረጉ በፊት the entire ከመጀመሪያ እስከ the entire source code at once ትራንስሌት ያደርገዋል ወደ ማሽን ላንጉዌጅ ይቀይረዋል ማለት ነው። ከዛ በኋላ ከቀየረ በኋላ ማሽን ኮምፒውተር ላይ ወይ ደግሞ የኮምፒውተሩ CPU ላይ ኮዳችን ራን ማድረግ ይጀምራል ማለት ነው። ግን ኮምፓይለር የሚቀይረው ግን ራን ከማድረጉ በፊት ነው። at once entire source code at once ትራንስሌት ያደርግልኛል ወደ ሎው ሌቨል ማሽን ኮድ ትራንስሌት ያደርግልኛል ማለት ነው። ሁለተኛው ግን ኢንተርፕሬተር because ሁለት ወይስ አይደል ያልኳችሁ ኮምፓይለር እና ኢንተርፕሬተር is also a program that translates
and executes the source code line by line. the entire source code at once ሳይሆን እዚህ ጋር ደግሞ line by line match before ነው after ነው እዚህ ጋር at the same time when what the program is like እዚህ ጋር before the program runs ነው የሚለው እዚህ ጋር before the program runs compiler ላይ ማለት ነው እዚህ ጋር ግን when the program is running at the time of running ልክ ፕሮግራም run እየሆነ ሳለ line by line translate interpret ያደርጋል ማለት ነው ከሃይ ሌቨል ላንጉዌጅ ወዴት ወደ ማሽን ኮድ ኢንተርፕሬት ያደርጋል that's the difference between compiler and interpreter ማለት ነው ኦኬ እዚህ ላይ ኤግዛምፕል ኮምፓይለር የሚጠቀመው ላንጉዌጅስ C++ እና የመሳሰሉት ማለት እንችላለን እዚህ ጋር ደግሞ ኢንተርፕሬትድ ላንጉዌጅ ብለን የምንላቸው ደግሞ ላይክ PHP እና የመሳሰሉት ሃይ ሌቨል ላንጉዌጅስ እነዚህ ኢንተርፕሬተር ነው የሚጠቀሙ እነዚህ C++ ደግሞ ኮምፓይለር ነው የሚጠቀሙ ማለት ነው alright so here are some of the popular high level programming languages C high level language ነው C++ high level language ነው Java high level language ነው C# high level language ነው Python high level language ነው PHP high level language ነው and so forth ብዙ we can list out a lot of languages that are ultimately categorized under this high level programming language ማለት ነው ስለዚህ ከነዚህ high level languages ያው እዚህ ኮርስ ላይ ፎከስ አድርገን የምናየው ስለዚህኛው this course is meant about this language which is C++ programming language ማለት ነው ስለዚህ ይሄንኛው high level language ነው which is ምን ማለት ነው ወደ ሶፍትዌር ዲቨሎፐር ወይ ደግሞ ወደ ፕሮግራመሩ ወይ ደግሞ ወደ ኮደሩ በጣም የቀረበ እንግሊሽ ላይክ ላንጉዌጅ ነው ስለዚህ በቀላሉ ሳንቸገር ይሄ ላንጉዌጅ አንደርስታንድ አድርገን አንደርስታንድ ካደረግን በኋላ ደግሞ through this language ፕሮግራም ሶፍትዌር ዲቨሎፕ እናደርጋለን ማለት ነው that's all about the intention of what this course ስለዚህ ያው ስለ C++ ስለሆነ ይሄንኛው ኮርስ ፎከስ የሚያደርገው why C++ ምን ማለት ነው ለምን ኦኬ ለምን C++ የሚለውን ከማየታችን በፊት ሾርት ሂስትሪ የC++ ሾርት ሂስትሪውን አጠራጥር አድርገን ስለዚህ ነገርየው የተጀመረው መጀመሪያ C ላንጉዌጅ ነበር C++ የሚለውን ከመምጣት በፊት C ላንጉዌጅ ነበር ኦኬ then ያው in 1979 ultimately the work begins under the name C with classes C++ የሚለውን ስም ከመያዝ በፊት C with classes በመባል ነበር የሚታወቀው ማለት ነው ስለዚህ ነገርየው የተጀመረው በ1979 the work began under the name C with classes at Bell Labs C++ ክሬት ያደረገውን ሰውዬ በኋላ ነግራቸዋለሁ ያው ስለ ሪሰርች እና ቤዝድ ስራዎችን እየሰራ በዛን ታይም C ላንጉዌጅ እና የመሳሰሉ ሌሎች ላንጉዌጅም ነበሩ እነሱን ተጠቅመው ሪሰርች አዲስ ላቦራቶሪ ወይ ደግሞ Bell Lab ውስጥ እየሰራ C በጣም አሪፍ ነው ተመችቶታል ማለት የራሱ የሆነ በጣም አሪፍ የሆነ ምርጥ የሆኑ መገለጫዎች አሉት C ለምሳሌ ከኤፊሺየንሲ ስታዩ ሚኒንግ ዛት ኤፊሺየንትሊ ሪሶርስን የኮምፒውተር ሪሶርስን ከመጠቀም አንፃር ኤፊሺየንትሊ መጠቀም አንፃር ስፒዱ ስታዩ እና የመሳሰሉትን ፕሮፐርቲዎችን በጣም ነበረ አፕሪሺየት የሚያደርገው ማለት ነው C++ ክሬት ያደርገው ሰውዬ ስለዚህ C እንዳለ ሆኖ ግን ደግሞ ስለ ክላስስ ኖቴሽን C ውስጥ C ላይ አድ ማድረግ ፈለገ ኦሪጂናሊ C ስለ ኦብጀክት ኦሪየንትድ ፕሮግራሚንግ ወይ ደግሞ ስለ ኦብጀክት ኦሪየንትድ ኮንሴፕት የለውም C ስለዚህ ምንድነው ያሰበው ኦኬ the one who creates this C++ create ያደርገው ሰውዬ የC አድቫንቴጅ እንዳለ ሆኖ ግን ደግሞ ክላስስ የክላስ እና ኦብጀክት ወይ ደግሞ ኦብጀክት ኦሪየንትድ ኖቴሽን ወይ ደግሞ ኦብጀክት ኦሪየንትድ ኮንሴፕት C ላይ አድ አድርጎ ሌላ ላንጉዌጅ ክሬት ማድረግ ፈለገ ማለት ነው that's the point ስለዚህ መጀመሪያው ሐሳቡ የመጣው በ1979 ነው under the ያው በዛ ጊዜ C++ የሚል ስም አይደለም የነበረው C with classes C እንዳለው ነው ግን classes እና object oriented notations እዚህ ላይ አዳርገን ያው ሌላ ላንጉዌጅ ልክ እንደመስራት ማለት ነው ኦኬ ከዛ በኋላ ከ5-6 አመት በኋላ በ1984 the language was officially renamed C++ ከዛ በፊት ያው C with classes በመባል ነበር የሚታወቀው ማለት ነው ዘን ከአንድ አመት በኋላ the first commercial implementation was released then in 1998 the first official international standard which is C++ 98 was published የመጀመሪያው ስታንዳርድ የC++ ኢንተርናሽናል ኦፊሻል የሆነ ኢንተርናሽናል ስታንዳርድ
ከዚህ ጀምሮ ነበረ ኦፊሻሊ ፐብሊሽ የሆነው ማለት ነው ከ19 ከዚህ ጀምሮ ኦፊሻሊ ኢንተርናሽናል ስታንዳርድ ዲፋይን ተደረገ። ከዚህ በኋላ ነው ዲፋይን የተደረገው ማለት ነው። ከዚህ በኋላ ዘንድ በ2003 ዘንድ በ2011 እያለ ይቀጥላል ይሄ ስታንዳርድ። ከዛ በኋላ ስታንዳርድ አዲስ ፊቸር ሲኖር አዲስ ስታንዳርድ ላይ ፐብሊሽ የተደረገ ስቲል አሁን ያለንበትን C++ ደርሷል ማለት ነው። ያው ቨርዥንስ ወይ ደግሞ በኋላ ላይ C++ ስታንዳርድስ እና ቨርዥንስ የሚለውን ስናይ እነዚህ ስታንዳርድስ አሳያቸዋለሁ። ግን ኦፊሻሊ የመጀመሪያው ፈርስት ኦፊሻል ኢንተርናሽናል ስታንዳርድ እዚህ ላይ C++ 98 was published. Okay, so why C++? Actually C++ is pronounced as C++ and was written by this person whose name is Bjarne Stroustrup at Bell Labs ብያቸዋለሁ። ስለዚህ C++ is an extension of C እንዳልኳችሁ ነው። ኦኬ C እንዳለ ሆኖ and can be easily used by the C programmers because C++ የC extension ስለሆነ C programs በቀላሉ አንደርስታንድ የሚያደርጉት ላንጉዌጅ ነው ማለት ነው። Alright, so the Bjarne Stroustrup added features to C and formed what he called C with classes. ስለዚህ የእነዚህ ፊቸርስ ከየት ነው ያመጣቸው ምንድነው የሚባለው የሚለውን እዚህ ላይ ማየት ትችላላችሁ ማለት ነው። ኦኬ የሲ አድቫንቴጅ ወይ ደግሞ የሲ ስትሮንግ ሳይድ እንዳለ መጠቀም ፈለገ። ስለዚህ ሲ እንዳለ which is የሲ ፓወር እና ኤፊሺየንሲ እና የመሳሰሉ ስትሮንግ ሳይድ እንዳለ ወስዶ ተጨማሪ አዲሽናል ፊቸርስ ነው እዚህ ላይ አድ ያደረገው ማለት ነው። እነዚህ ተጨማሪ አዲሽናል ፊቸርስ ከየት ነው ያመጣቸው እና ምንድናቸው የሚለውን እዚህ ጋር አላችሁ። He had combined the seamless use of classes and what object-oriented features with the power and efficiency of C. የC strong side አለ ብያቸዋለሁ which is the power, the speed, the power, the efficiency of C strong side እንዳለ ሆኖ ስለዚህ additional features እነዛ features ከሲሙላ which is a language በዛ ታይም የነበረ አሁንም ያለ language ነው which is the first object-oriented ፕሮግራሚንግ ላንጉዌጅ is said to be ሲሙላ የምንለው ማለት ነው። ስለዚህ የሲሙላ ፊቸር የክላስ ኤንድ ኦብጀክት ኖቴሽንስ እዚህ ላይ አዳርጎ C++። ኦኬ C with classes ነበረ መጀመሪያ ስሙ። ከዛ አንዳንዴም C ፍሮንት የሚባል ስም እንደተጠቀመ አንዳንድ አርቲክልስ ያሳያሉ። ግን ኦፊሻሊ ከዛ በኋላ ግን ያው C++ በሚል ስም እንደመጣ ነው የሚያሳየው ማለት ነው። ኦኬ ስለዚህ C++ ጀነራል ፐርፐስ ፕሮግራሚንግ ላንጉዌጅ ነው ዲዛይን ቱ ኮምባይን ኤፊሺየንሲ እና ፍሌክሲቢሊቲ። ኦኬ ኤፊሺየንሲ ከሲ ወሰዳቸው ስትሮንግ ሳይድ ብያቸዋል። ኤፊሺየንሲ ክሎዝ ቱ ሃርድዌር ፐርፎርማንስ፣ ኤፊሺየንትሊ ሪሶርስ ዩዚንግ በጣም ፋስት ነው፣ በጣም ፓወርፉል ነው ያልኳችሁ ኤፊሺየንሲ። ስለዚህ ሲ ላንጉዌጅ የወሰዳቸው ስትሮንግ ሳይድ ኤፊሺየንሲ እና ከሲሙላ ላንጉዌጅ የወሰዳቸው ስትሮንግ ሳይድ which is flexibility which is supports for multiple programming style ማለት ነው። ስለዚህ አንድ ፕሮግራሚንግ ስታይል ላይ ፊክስ የሆነ አይደለም ማለት ነው። ultimate that's what we call flexibility-ን ያሳያል ማለት ነው። ኦኬ ስለዚህ we can represent our C++ code in different programming styles, in different programming paradigms represent መጻፍ እንችላለን ማለት ነው። ኦኬ እነዛ ፓራዳይምስ ያው በኋላ ላይ አሳያቸዋለሁ። so ሌላ የC++ advantage most of the programming concepts that you will learn using C++. ኦኬ ይሄንኛው C++ language ስንማር ምን gain የምናደርጋቸው ወይ ደግሞ የምናገኛቸው የፕሮግራሚንግ ኮንሴፕትስ and techniques can be used directly in other languages such as C, C#, Fortran, Java እና የመሳሰሉት። ምን ማለት ነው ይሄንኛው ቀድማችሁ ይሄንኛው C++ ላንጉዌጅ ከተማራችሁ ወይ ደግሞ አንደርስታንድ ካደረጋችሁ ሌሎች ላንጉዌጅ እንደ C, C#, Fortran እና Java ተመሳሳይ የሆነ ፕሮግራሚንግ ኮንሰፕትስ ኤንድ ቴክኒክስ ኤንድ ተርሚኖሎጂ ስለሆነ የሚጠቀሙ በቀላሉ ሳንቸገር አንደርስታንድ ማድረግ እንችላለን እነዚህ ላንጉዌጆች ማለት ነው። that's another advantage of C++. all right, that's what can be used directly in other languages. ስለዚህ the one who understands the principles, the concepts, the practice, the techniques of the C++ can easily be familiarized with the C language, with the C# language, with the Fortran, with the Java and so on and so forth. Okay, versions ወይ ደግሞ standards of C++. ኦፊሻል ስታንዳርድ ኦፊሻል ኢንተርናሽናል ስታንዳርድ
ከመቼ ጀምሮ ነበረ ፐብሊሽ የሆነው ያልኳችሁ? ከ1998 ጀምሮ ነው ብያችሁ ነበረ። ሶ አዝ ኦፍ ናው C++ ስታንዳርድ በየጊዜው አዳዲስ ፊቸርስ አድ ያደረገ በየጊዜው ኢቮልቭ ስለሚያደርግ ያው እስካሁን ድረስ as of now ግን C++ has 7 major official versions or standards released by the ISO organization categorized into what? The legacy C++, which is pre-2011 ከ2011 በፊት ያሉ ስታንዳርድስ ሌጋሲ C++ እንላቸዋለን። ከ2011 እስካሁን ድረስ ሪሊዝ የተደረጉ ስታንዳርድስ ደግሞ ሞደርን C++ እንላቸዋለን ማለት ነው። ሶ ናው እነዚህ ስታንዳርድስ ወይ ደግሞ C++ ስታንዳርድስ እንዳልኳችሁ ኦፊሻሊ የC++ ስታንዳርድ the first C++ ስታንዳርድ ኦፊሻሊ ፐብሊሽ የተደረገው በ1998 ነው ብያችሁ ነበረ ከዚህ በፊት የነበረው ስላይድ ላይ። ዛስዋይ ስታንዳርዱ ወይ ደግሞ C++ ስታንዳርድስ ከዚህ ጀምሮ ነው ኦፊሻሊ መያዝ የተጀመረው ማለት ነው። ኦራይት። ስለዚህ በ1998 ፐብሊሽ የተደረገው የመጀመሪያው ስታንዳርድ እዚህ ይላችሁ has been released with this name C++ 98 ሚሊዮን ሪሊዝ ተደረገ። ultimately released by those two organizations, the ISO and IEC. ISO stands for International Organization for Standardization and IEC stands for International Electrotechnical Commission. ስለዚህ በእነዚህ ኦርጋናይዜሽንስ ነው ኦፊሻሊ ይሄንኛው ስታንዳርድ ሪሊዝ የተደረገው። እነዚህ ኦርጋናይዜሽንስ has defined this number. ኦኬ ይሄንኛው ነምበር ምን ማለት ነው? this is what the official international standard number ultimately defines or that defines for this language C++ programming language and its standard library define የሚያደርግልኝ ነምበር ነው ማለት ነው። ይሄንኛው 14882 ካያችሁ is all about the number, the international standard number that defines for this C++ programming language እና its what standard libraryዎች. so the year 1998 ነው ሪሊዝ የተደረገው። that's why እዚህ ጋር C++ 98 በሚል ስታንዳርድ እዚህ ላይ ያስቀመጠው ማለት ነው። እዚህ ጋር the year that has been released። ስለዚህ ይሄንኛው ሪሊዝ ሲደረግ ይሄንኛው ስታንዳርድ ሪሊዝ ሲደረግ with its own what additional features. ኦኬ additional C++ features ነው ሪሊዝ የሆነው። ከዛ በኋላ I think ከ5-6 ዓመት በኋላ በ2003 C++ 03 ሚል ስታንዳርድ ሪሊዝ ተደረገ። ሚኒንግ ዛት ይሄንኛው ሪሊዝ ሲደረግ ያው እዚህ ጋር የነበሩ ፊቸሮች እንዳለው ነው then additional ተጨማሪ ፊቸርስ በመያዝ ይሄንኛው ፊቸር ይሄንኛው ስታንዳርድ C++ ስታንዳርድ ሪሊዝ ሆነ። ተመሳሳይ ስታንዳርድ ናምበር here is ስታንዳርድ ናምበሩ የላንጉዌጁ ወይ ደግሞ ስታንዳርድ ላይብራሪውን ዲፋይን የሚያደርግልን ስለሆነ ተመሳሳይ ነው እዚህ ጋር። ኦኬ the year is only እዚህ ጋር በ1998 ነበረ then በ2003 ኦኬ። ከዛ በኋላ በ2011 ኦኬ በዚህ ታይም ሪሊዝ የተደረገ ስታንዳርድ አለ C++ 11 የምንለው ተመሳሳይ ያው ስታንዳርድ ናምበሩ ተመሳሳይ ነው የC++ ላንጉዌጅ እና ኢትስ ስታንዳርድ ላይብራሪ ኢንተርናሽናል ነምበር ተመሳሳይ ነው ብያቸዋለሁ። here it is እና ይሄንኛው ሪሊዝ ሲደረግ ያው ይሄንኛው ፊቸር እዚህ ጋር የነበሩ ፊቸሮች እንዳለ ሆኖ አዲሽናል ፊቸርስ በመያዝ እዚህ ላይ ሪሊዝ ተደረገ ማለት ነው። ሞር ኦር ለስ አንዳንድ ዳትማች ቫልዩብል ያልነበሩ ሞር ኦር ለስ የቀሩ ሊኖሩ የቀረውን አስቀርተው ያው አዲሽናል ፊቸርስ አድ በማድረግ ይሄንኛው ፊቸር ሪሊዝ ሆነ ማለት ነው። ሚኒንግ ዛት የሚቀሩ ዳትማች ቫልዩብል ያልሆኑ ፊቸሮች አንዳንድ ዲፕሪኬት የሚሆኑ ወይ ደግሞ የሚቀሩ ፊቸሮች ሊኖሩ ይችላሉ። ግን በብዛት ደግሞ አዲሽናል ፊቸርስ በመያዝ እዚህ ላይ ሪሊዝ ሆነ ማለት ነው። ኦኬ ስለዚህ እዚህ ጋር ሌጋሲ C++ እና ሞደርን C++ ብለን ያልናቸው እነዚህ ሁለቱ ነው። because pre 2011 ያለው 2011 እዚህ ያለላችሁ ስለዚህ ፕሪ ነው የሚለው እነዚህ ሁለቱ ሌጋሲ C++ እንላቸዋለን። ከዚህ ጀምረን including this እና ከዚህ በኋላ የምናያቸው ስታንዳርድስ ደግሞ
ሞደርን C++ እንላቸዋለን ማለት ነው። ስለዚህ ሌጋሲ ማለት እነዚህ ብዙ ዛትማች ለምሳሌ ዛትማች ብዙ ሳፖርት የላቸውም በየጊዜው ያው አፕዴት የሚደረጉ ምናምን ብዙ ሳፖርት የላቸውም and so forth ኦኬ ዘን ሞደርን C++ ምንላቸው ግን 2011 እና ከዚህ በኋላ ያሉ ሞደርን C++ እንላቸዋለን ማለት ነው። ሶ ከዚህ ታይም which is 2011 ሪሊዝ የሚደረጉ ስታንዳርድስ በየ3 አመቱ ሪሊዝ እንዲሆን ነው የተደረገው ማለት ነው። በየ3 አመቱ ሶ 2011 ነበረ አሁን 3 አመት ስንጨምር 2014 ሪሊዝ ተደረገ ሌላ እዚህ ጋር እንደምታዩት with the C++ 14 ማለት ነው። ዘንድ 2011 ላይ የነበረው ሚቀሩ ቀርተው አዲሽናል ፊቸርስ በመጨመር አዲስ ስታንዳርድ ሪሊዝ ተደረገ። ደን አሁንም 3 አመት 2011 ነበረ 2017 which is C++ 17 new standard C++ standard with its own additional features የተወሰኑ ያው ሚቀሩ ዲፕሪኬት የሚሆኑ እንዳለ ሆነ ማለት ነው። ዘን አሁንም 3 አመት ስንጨምር በ2020 ማለት ነው 2020 አዲስ ፊቸር ስታንዳርድ ሪሊዝ ተደረገ with its own additional features ማለት ነው። ዘን አሁንም 3 አመት ስንጨምር 2023 ማለት ነው። በ2023 ኔምድ C++ 20 ስታንዳርድ ሪሊዝ ተደረገ ኦኬ ዘን አሁንም 3 ስንጨምር 2026 አሁን ያለንበት ታይም ማለት ነው። ስቲል ግን ያቺ ፊቸር ያቺ ስታንዳርድ ስቲል ኦፊሻሊ ሪሊዝ አልሆነችም። አፕካሚንግ ስታንዳርድ ያስቀመጥኳት ለዛ ነው ማለት ነው። አይ ቲንክ እስከ በመስከረም ከአንድ ወር 2 ወር በኋላ ኦፊሻሊ ይሄ ስታንዳርድ ሪሊዝ ይደረጋል ተብሎ ኤክስፔክት ይደረጋል። ግን በ26 ነው ያው ኦብቪየስ በየ3 አመቱ ስለሆነ ማለት ነው። ስለዚህ አዲሽናል ፊቸርስ አድ በማድረግ በመያዝ ኔክስት ሪሊዝ የምትደረገው C++ ደግሞ ያው ነው ምን አይነት አዳዲስ ፊቸርስ ይጨምራል ምናምን የሚለውን ያው ሪሊዝ ሲደረግ የምናየው ሆናል ማለት ነው። ኦኬ እንደምታዩት ነው እቺኛዋ ኦፊሻል ኢንተርናሽናል ስታንዳርድ ናምበር ግን ተመሳሳይ ነው የC++ እና ኢትስ የዚህኛው ላንጉዌጅ C++ ፕሮግራሚንግ ላንጉዌጅ እና ኢትስ ስታንዳርድ ላይብራሪ ኦፊሻል የሆነ ኢንተርናሽናል ስታንዳርድ ናምበር 14882 ነው ማለት ነው። alright this all about the versions and standards of the C++። ስለዚህ ላንጉዌጅ አጠቃላይ ስናየው ላንጉዌጅ በየጊዜው ኢቮልቭ የሚያደርግ ነው በየጊዜው የሚያድግ ነው ማለት ነው። ልክ እንደ የሰው ልጅ ላንጉዌጅ ማለት ነው። የሰው ልጅ ላንጉዌጅ የኛ ላንጉዌጅ የምንጠቀመው አማሪክ ሊሆን ይችላል እንግሊዘኛ ላንጉዌጅ ሊሆን ይችላል and so forth በየጊዜው አዳዲስ ቋንቋዎች አዳዲስ ቃላት ምናምን በየጊዜው ከዚህ በፊት ያልሰማናቸው አዳዲስ ቋንቋዎች ምናምን በየታይሙ ሲነገሩ እንሰማለን። አንዳንድ በዛው ልክ ደግሞ አንዳንድ ወርድስ አንዳንድ ቃላት ምናምን ደግሞ በዛው እየተረሰዩ ምናምን ተመሳሳይ አናሎጂ ነው ተመሳሳይ ሞዴል ነው የሚከተለው ማለት ነው። ይሄንኛው ላንጉዌጅም ተመሳሳይ የሆነ ሞዴል ነው የሚከተለው። ስለዚህ በየጊዜው ላንጉዌጁ ኢቮልቭ እያደረገ እንደሚሄድ ምንም ጥርጥር የለውም። በዛው ልክ ደግሞ አንዳንድ ዛትማች ቫልዩብል ያልሆኑ ዛትማች ዩዘብል ያልሆኑ ፊቸሮች ደግሞ ያው ዲፕሪኬት እንለዋለን በኮምፒውተር ፕሮግራሚንግ ቋንቋ ዲፕሪኬት አርጓል ነው የምንለው ወይ ደግሞ ሪሙቭ የሆኑ እየጠፉ ይሄዳሉ ማለት ነው። ኦኬ this all about the versions ወይ ደግሞ standards of what C++። major programming paradigms ወይ ደግሞ programming styles ብለን ያልናቸው when we design and implement a program and computer program ወይ ደግሞ አንድ ሶፍትዌር ወይ ደግሞ አንድ ፕሮግራም ዲዛይን እና ኢምፕሊመንት ስናደርግ we aim for a consistent style። ስለዚህ C++ supports for major programming styles ወይ ደግሞ paradigms። ኦኬ ታስታውሱ እንደሆነ C++ ይሄ flexibility property አለው ብለን ነበር። flexibility ማለት the ability to use different programming styles different programming paradigms እንደሚጠቀም ነው የሚያሳየልን ማለት ነው። ኦኬ ኮዳችን ስንጽፍ ወይ ደግሞ ዲቨሎፕ ስናደርግ በአንድ ስታይል which is በፋንክሽናል ወይ ደግሞ በሌላ ስሙ ፕሮሲጀራል ብቻ ሳይሆን ተጨማሪም አብስትራክሽን ወይ ኦፍ ስታይል በመከተል ኦብጀክት ኦሪየንትድ ፕሮግራሚንግ ፓራዳይም ወይ ደግሞ ፕሮግራሚንግ ስታይል በመጠቀም ኮድ ማድረግ እንችላለን። ወይ ደግሞ አድቫንስድ ወይ ስንሄድ ደግሞ ጀነሪክ ፕሮግራሚንግ እሱም ወይ ኦፍ ስታይል ነው ማለት ነው። እነዚህ እዚህ ጋር ያሉላችሁ የመጀመሪያው ስታይል ፕሮሲጀራል ፕሮግራሚንግ ነው።
this is the way of style or the way of writing our code in the form of what functions ኦኬ functions በመጠቀም ወይ ደግሞ functions ሌላ ስማቸው procedure ብለን የምንላቸው በመጠቀም ይሄንኛው ፕሮግራም ፓራዳይም ወይ ደግሞ ፕሮግራሚንግ ስታይል or way of writing our code በመጠቀም ፕሮግራማችን ወይ ደግሞ ሶፍትዌራችን መጻፍ እንችላለን ማለት ነው። ሁለተኛ data abstraction, this is also another way of writing our code. This is ultimately generally mean the way of hiding the detail implementation. Okay, detail implementation the way of ማለት hide የምናደርግበት so that abstract የሆነውን ብቻ እንዲታይ አድርገን ይሄ ዲቴይል ኢምፕሊሜንቴሽን ግን ሃይድ የምናደርግበት way of writing code ነው data abstraction የምንለው ማለት ነው። then object oriented paradigm is all about the class and object notation. ስለዚህ በዚህኛው ወይ ደግሞ ይሄንኛው ፓራዳይም ይሄንኛው ፕሮግራሚንግ ስታይል በመጠቀም ሶፍትዌራችን ኮድ ማድረግ እንደምንችል ነው የሚያሳየው ማለት ነው። the last but not the least generic programming የሚባል way of writing our code አለ ማለት ነው። ፕሮግራም ፓራዳይም ነው ማለት ነው። ይሄንኛው actually advanced topic ነው ግን ያው most of the time ይሄንኛው ላንጉዌጅ ይሄ practical demonstration ስንጀምር ያው ይሄንኛው way of writing our code ነው የምንጠቀም procedural programming paradigm ወይ ደግሞ this way of style በመጠቀም programming paradigm style ወይ ደግሞ procedural programming style በመጠቀም ነው ኮዳችን የምንጽፈው። ዘን ከተወሰነ ቻፕተር በኋላ ግን እነዚህ በተለይ ደግሞ ሁለተኛውና ሶስተኛው ተጠቅመን እንዴት ኮዳችን ኦርጋናይዝ ማድረግ እንደምንችል አሳያችኋለሁ። አይ ቲንክ ይሄንኛው ግን ሞር ኦፍ በጣም አድቫንስድ የሆነ ስለሆነ መጨረሻ አካባቢ ምናልባት ኢንኬስ ካየነው አሳያችኋለሁ ማለት ነው። ግን ሞር ኦፍ እዚህ ላይ ነው ፎከስ የምናደርገው ማለት ነው። ግን ጀነራሊ ግን ስናይ those are the styles of writing our code or the paradigms of writing our code. Okay, the way of organizing our code. ኮዳችን ኦርጋናይዝ የምናደርግበት ኦኬ ወይ ነው ማለት ነው። ስለዚህ C++ ሁለት ስትሮንግ የሆነ መገለጫዎች አሉ ማለት ነው። አንደኛው ከሲ ኢንሄሪት ያደረገው that's efficiency ምን exactly የሶፍትዌር I mean የሃርድዌሩ ሪሶርስ ኤፊሺየንትሊ የመጠቀም እንደገና በጣም ፈጣን ነው ፓወርፉል ነው የመሳሰሉ ማለት ነው ኤፊሺየንሲ። እንደገና ደግሞ ኢናርሽን ኦፍ ዳት ፍሌክሲቢሊቲ ማለት the way of what using different styles of coding our program የተለያዩ አንድ ብቻ ሊሚት ይሆን አይደለም ማለት ነው። ከፈለግን ይሄንኛው way of writing our code ከፈለገ ይሄንኛው በመጠቀም ዳታችን I mean ኮዳችን በጣም ቢዩቲፉሊ በጣም ኳሊቲ በሆነ ወይ ኦርጋናይዝ ስለሚያደርጉልን እነዚህ ስታይልስ ኦፍ ፕሮግራሚንግ ስለዚህ በቀላሉ ፕሮግራመር ሳይቸገሩ ያው ኮዳቸው ኦርጋናይዝ ቢዩቲፉል በሆነ ወይ በጣም ኢምፕሬሲቭ በሆነ ወይ ከዛ በኋላ ደግሞ ሌላ ሰው ደግሞ እኛ የጻፍነውን ኮድ ሳይቸገር አንደርስታንድ ያደርጋል ዘን ያው ሜንቴን ያደርጋል and so on and so forth ማለት ነው። so those are what you call it major programming paradigms ወይ ደግሞ styles ብለን የምንላቸው ማለት ነው። I think this is all about today's video content። በቀጣይ በሌላ ኮንተንት which is የዚህኛው chapter 1 part 2 እስከምንገናኝ ድረስ ቻው መልካም ጊዜ ደህና ሁኑ።